እሺ ክቡርነቱ ሉሊትና ባንቴሮ ማታ ሰክሮ ገብቶ ስለነበረ ግን ደግሞ ጧት በስካር ያጠፋውትኝን ነገር ጧት በደስታ መመለስ አለብኝ በማለት ህይወትንና ዴቭን ሰርፕራይዝ ለማድረግ ፕሮግራም ለማዘጋጀት ያስባሉ። የተነጋገሩት ከሉሊት ጋር ነበር። እናም ሉሊትን በማግስቱ ይነጋገሩና ጠረጴዛ ላይ አበባ ምናምን በማዘጋጀት ባንቴሮ ደግሞ የሚጠጣ ነገር በማቀራረብ ሁሉን ነገር ተነጋግረው ከዴብ ጋር ጨርሰዋል። እናም ዴብም ህይዋንን ይዟት ወደ ውጭ ወጥቶ ነበረ። ምሽት ላይ ሉሊትና ባንቴሮ ነገሮችን አስተካክለው ዴብ ወደ ውስጥ ይዟት እንዲገባ ይነግሩታል። ዴብም ህዋንን አይኗን ይዞ ወደ ውስጥ ይዟት ሲገባ ቆይ ምን ልታደርጉኝ ነው እያለች ነበር ወደ ውስጥ የገባችው። ወደ ውስጥ በገባችበት ሰዓት መጨረሻ አጠገቡ ደርሳ አይንሽን ገለሽ ተብላ አይኗን ስትገልጥ ያየችውን ማመን ያቅታታል። የእውነት እጅግ በጣም ደስ ብሏት ስለነበረ አሁንም አይንሽን ጨፍኝ በማለት አይኗን እንድጨፍን በድጋሚ ይነግራታል። እንደማታይ ካረጋገጠ በኋላ ተንበርክኮ ቀለበቱን አውጥቶ ታገቢኛለሽ ወይ የሚል ጥያቄ ነበር ያቀረበላት። እጅግ ደስ ብሏት በዛን መሀል የውጭ በር ይንኳኳል። የውጭ በር ሲንኳኳ ሉሊት ሂጂና በር ክፈች ተብላ በር ለመክፈት ሉሊት ትወጣለች። ሉሊት ወጥታ በሩን ስትከፍት ያየችውን ሰው አታውቀውም። ከዚህ በፊት አይተውኝ የማታውቅ ሰው ነበር። ይገባና ተከትሏት ይመጣል። ዴብ ቀለበት ሊያደርግላት እጁን ዘርግቶ እሷም የኔ ውድ አዋገባሃለው በማለት አቅፋው እየተላቀሱ ነበረ። እናም በሩ ተከፍቶ ያ ሰው መጥቶም ካጠገባቸው ይቆማል። ሲቆም እኔ ይሞታል የተባለ ሰው በህይወት ያለ ሰው መሞት ሳይሞት ማግባት የለበትም በማለት እችን ቃል ሲናገር አቤት በማለት ዘወር ብላ ስታይ ህዋን ያየችውን ማመን ያቅታታል። የእናቷ ልጅ አንድ ወንድሟ በህይወት ካጠገቧ ቆሞ ታየዋለች። ሞቷል ከተባለ አመታት ያለፈው ወንድሟ ካጠገቧ ቆመ። ዴብም ደንግጧል። ዴብ አስሬ አይኑን ይጨፍን ቢገልጥም የተለየ ነገር የለውም። ይህ ሰው በፊት የውድ ጓደኛውና አሁን ሊያገባት የተዘጋጀችዋን ሴት የሷ ወንድም ነበር። ስለዚህ ቆይ እንዴት ሊመጣ ቻለ? ግራ ተጋብቷል። ህይወት ወንድሟን አተኩራ ካየች በኋላ ራሷን ስታ ትወድቃለች። ሁሉም ህይወትን ለማዳን ህዋንን ሁሉም አፋፍሶ ውሃምጦ ሲል ዴብ ግን ቀና እያለ ወንድምየውን እያየ ህዋንን ነበረ ሲያነሳ የነበረው። በስከ መጨረሻም ባንቴሮ ውሃ አምጥቶ ፊቷ ላይ ካደረገ በኋላ ሶፋ ላይ ካስቀመጧት በኋላ ወንድምየው ወደ ውጭ ይወጣል እና ሲል ይጠራውና ዴብ ወደ ውጭ ተከትሎት ይወጣል። ቆይን የምልህ ከአመታት በፊት ሞተ ብለህ የገደልከውና የቀበርከው ሰው በህይወት ካጠገብህ ሲቆም ምን ተሰማህ? በማለት ለዴብ ይነግረዋል። ዴብ ግራ ተጋብቶ አይኑንም በእጁ አሸታች ታርጎ ቢገልጠውም ያው ያለው ጓደኛው ነው። እሱም የህዋን ወንድም ግራ ተጋባ። ማመን አቃተኝ፣ እንዴት ልመንህ ሲለው አዎ ይኸውልህ አንድን ሰው ከገደልከው ገንዘህ ሳጥን ውስጥ ከዛም ከሳጥን ውስጥ ደግሞ ጉድጓድ ቆፍረህ ስትቀብረው ነው መቅበርህንና መሞቱን አለመመለሱን ማወቅ የምትችለው። ግን እኔን ደግሞ እንደዛ ስላላደረግ ልሞት አልሞት የምታውቀው ነገር የለም። እኔ ደግሞ ሞትልሽ የተነስቻለሁ በማለት እችን ቃል ከተናገረ በኋላ ጥሎት ይሄዳል። ዴብ አሁንም ቢሆን ያልተገለጸለት ነገር ካለ እንዴት እንደዚህ ሊሆን ይችላል? እንዴት በማለት ግራ ተጋብቶ ይመጣል። ህይወት ክፍል አስገብቷት ተኝታ ነበረ። ካጠገቧም ሉሊት ነበረች። ግራ ተጋብታ ቆይ እኔ ምልሽ ምንድነው የተፈጠረው ነገር አልገባኝም ህዋን በማለት ብትጠይቃትም ህዋን አሁን ላይ የምታስረዳበት ምንም አይነት አቅም የላትም። ምክንያቱም ህዋን የምታውቀው ነገር የለም። ወንድምሽ በጦር ሜዳ ሄዶ በጦርነት ጅብድ ሞተ ነው እንጂ የተባለችው ሌላ የተባለችው ነገር የለም። ስለዚህ የተባለችውን ቃል አምና ነበር እየኖረች ያለችው። ግራ ተጋብታ ከወደቀችበትና ከተኛችበት ስትባንን ወንድሟ ትዝ አላት። እየሮጠች በባዶ እግሯ ነበር ወደ ውጭ ወጣችው። ወደ ውጭ ስትወጣ ዴብ አትክልት እየኮተኮተ ታገኘዋለች። ተንደርድራ ወደ ውጭ በር ልትሄድ ስትል ምን ሆነሻል በማለት ይዛታል። ቆይ ማን ነው ያየሁት ወንድሜን ነው ወይ በማለት ብትጠይቀውም ይኸውልሽ ተረጋጊ
ተረጋግተን ሁሉ ነገር ብናየው አይሻልም? እኔም ልክ እንዳንቺ ነው የሆንኩትኝ። እኔ ምንም የማውቀው ነገር የለም። ሔዋንዬ እባክሽ ተረጋጊና ሁሉን ነገር በተረጋጋ ነገር እናየዋለን በማለት ቢነግራትም እሷ ግን ግራ ተጋብታ አላቅም፣ እኔ አሁን ላይ ወንድሜ ነው ወይ አላቅም፣ ግራ ተጋብቻለሁ፣ ለምን እንደዚህ ሊሆን ቻለ በማለት ስትጠይቀው እኔም ራሱ እንዳንቺ ግራ ገብቶኛል፣ የማውቀው ነገር የለም፣ እባካችሁ አሁንሽ ወንድሜ የት አለ በማለት ብትጠይቀውም አላቅም የት እንዳለ፣ ለማንኛውም እስኪ አሁን እንረጋጋ ይልና አረጋግቶ ወደ ቤት ያስገባታል። ሉሊት ግራ ተጋብታለች። ባንቴሮም ግራ ገብቶታል። ቆይ ምን እየተካሄድን ያለው በማለት ባንቴሮም ወደ ውጭ ወጥቶ ስለነበር ዴቭም አብሮ ተከትሎት ይወጣል። ዴቭ ወደ ስራ ሊሄድ ነበር። ባንቴሮ ወደ ስራ ትሄዳለህ ልሸኝን ሲለው አረ ችግር የለውም ቦስ ስላለ ቦስ መጥቶ ይወስደኛል፣ አታስብ፣ ማታ አስቀየምኩህ አይደል ሲለው በፍጹም አላስቀየምከኝም፣ አሁን ግን ግራ ያጋባኝ ይሄ ማታ ላይ የመጣው ነገር ነው። ዙሮ ግን ምንም ማለት አይደለም፣ ችግሮችን በራሴ መንገድ ፈታችኋለሁኝ፣ አታስብ ባንቴሮ፣ ምንም ችግር የለውም፣ በቀኔውን ስራ ስለረፈደብኝ ወደ ስራ መሄድ አለብኝ በማለት ዴቭም ጥሩት ይሄዳል። ዴቭም ግራ ተጋብቶ እየጠየቀው ነው። ቆይ ግን ምንድን ነው እየተካሄደ ያለው? እዩልህ፣ አድምጠኝ፣ አልገባኝም ለምንድን ነው ይኸውልህ ሙተዋል ብለህ እየሸኘኸው ሰው እኔ አሁን መጥቼ አንተን ግንባርህን ብዬ ልገልህ ነበር የመጣሁት። ይኸውልህ አንተ ግን እኔን ልትገለኝ ነበረ። ናውድ እባክህ ተረጋጋ። እኔ በህይወት እንዳለህ እንዴት ባላቅም በህይወት መኖርህን ሳቅ ግን እጅግ በጣም ደስተኛ ነኝ። ግን ደግሞ ያን ቀን ለስንት ቀን ደጄን በሬን ዘግቼ ሳለቅስና ስጨነቅ ነበረ። ግን ደግሞ ልክ ልትሆን ትችላለህ። ከሀዘንህ ጀርባ ምን እንዳለህ ምን ያውቃል? ወንድሜ እባክህ ተረጋጋና አስብ በማለት ዴብ ቢነግረውም እዩልህ ወንድሜ እባክህ ተረጋጋ፣ እኔ ምንም የማውቀው ነገር የለም። እዩልህ ገና ቀጣሃለሁኝ። ዳዊት እመነኝ፣ አስታውሰኝ፣ አንተ ነህ እኮ የገደልከኝ። እዩልህ እኔ ዳዊት ነኝ፣ በደንብ ታውቀኛለህ። ይኸውልህ በህይወት መኖር ቅዠት ቢኖርብኝም እንኳን አንተ ግን